ሰላም ተማሪዎች ወደ ቻናላችን ቤተሰቦች እንዴት ናችሁ? ሬሚዲያል ጥሪን በተመለከተ በአጫጭር መረጃዎች ዛሬም ተመልሰናል። ሰሞኑን እንግዲህ ጥሪ መደረጉን ተከትሎ ብዙ መረጃዎችን እያቀረብኩላችሁ ነበረ። በተጨማሪም ደግሞ ይህን ሰሞኑን የጠሩ ዩኒቨርሲቲዎች አሉ ማለት ነው። ቀናቶቹንና የትኛው ዩኒቨርሲቲ እንደጠራ ነግራችኋለሁ። በተጨማሪም ደግሞ ዲቴል የምትፈልጉ ከሆነ ግን ቴሌግራም ቻናላችንን ጆይን ብታደረጉ እንደዚህ አይነት መረጃዎችን የምታገኙበት ስለሆነ ጆይን ብታደረጉ ቴሌግራም ቻናላችንን ብዙ ታተርፋላችሁ። በመጨረሻም ደግሞ አንድ ጊቫዌይ ስላለ ማለት ነው እስከ መጨረሻው ቪዲዮን እንድታዩ ቪዲዮንም ደግሞ ላይክ እና ሰብስክራይብ ብታደርጉ ቻናሉንም እንድትቀላቀሉ። ሰሞኑን የጠራው ዩኒቨርሲቲ ውስጥ አንደኛው ቡሌ ሆራ ዩኒቨርሲቲ ሲሆን እሱም የጠራው ህዳር 29 እና 30 ነው። ሌላኛው ደግሞ ወሎ ዩኒቨርሲቲ ሲሆን የጠራበት ቀን ህዳር 25 እና 26 ነው። የት ካምፓስ እንደሆነ በተጨማሪም ደግሞ ምን አይነት መረጃዎችን ይዛችሁ መሄድ እንደምትችሉ ቲን ነምበር ያስፈልጋል ወይ የሚለውን ራሳችሁ ቴሌግራም ቻናላችን ላይ ገብታችሁ ማየት ትችላላችሁ። ነገር ግን እነዚህም ብቻ ነው ሜንሽን ማድረግላችሁ። አሶሳ ዩኒቨርሲቲ ታህሳስ 2 እና 3 ወደ ግቢ እንድገቡ ብሏል። አምቦ ዩኒቨርሲቲ፣ መቱ ዩኒቨርሲቲ ደግሞ ታህሳስ 1 እና 2 ነው። መቱ ዩኒቨርሲቲ፣ አምቦ ደግሞ ህዳር 29 እና 30 ሲሆን በተጨማሪም ደግሞ አንድ ያዘጋጀውለት ቻሌንጅ ስላለ ይህንን ቪዲዮ እስከ መጨረሻው እንድታዩ እና አምና ከእናንተ ጋር 12 ክፍል ኢንትራንስ ተፈትነው አልፎ ፍሬሽማን ጆይን ያደረጉ ተማሪዎችና በዚህ ሰዓት የተለያዩ ግቢዎች ላይ ገብቶ የፍሬሽማን ፕሮግራማቸውን እየተከታተሉ ላሉ ተማሪዎች ሼር እንድታደርጓቸው ማለት ነው። ይህ መረጃ ለምን ለነሱ የሆነ ያዘጋጀውላቸው ፕሮግራም ስላለ ማለት ነው። እነሱም ቤኔፊት ስለሚያደርግ ይህንንም ደግሞ የፍሬሽማን ፕሮግራም ሼር የምንደራረግበትን ቻናል ከስር በኢንቫይት ከስር አስቀምጬላችኋለሁ 2 ቻናል። ስለዚህ አንደኛውን ቻናል የፍሬሽማኑን እሱን ገብታችሁ ሰብስክራይብ እንድታደርጉ ለእናንተም ቀጣይ ዓመት እንደዚህ አይነት አሪፍ ቻሌንጅ እናዘጋጃለን ጊቫዌይ ያለው ማለት ነው። በተጨማሪም ደግሞ ለዘንድሮቹ ስለሚጠቅም ለነሱ ሼር እንድታደርጉ ማለት ነው። እስካሁን ጥሪያችሁን ያላገኛችሁ ተማሪዎች የት ዩኒቨርሲቲ እንዳልጠራ ኮመንት ላይ አሳውቁኝ ማለት ነው። ፍሬሽማን ይራችን ላይ አሪፍ ጂፒ አንጥተን የፈለግነው ዲፓርትመንት እንዴት ነው የምንገባው ብላችሁ አስባችሁ ታውቃላችሁ? ማለት ይሄ ሁሉ ሞጁል እንዴት ነው አንበብ የፈለግነው ዲፓርትመንት የምንገባው? በጣም ብዙ ለማንበብ ራሱ የሚከብዱ በጣም ብዙ ሞጁሎች አሉ እና ይሄን ሁሉ ፍሬሽማን ይራችን ላይ ምን አይነት ድርጊቶችን ብናደርግ ነው የፈለግነውን ግሬድ አምጥተን አኮምፕሊሽ የምናደርገው ብለን ጥያቄዎችን እንጠይቃለን። ነገር ግን ብዙዎች ተማሪ ይህንን 3 ነገር ካለመረዳታቸው የተነሳ መጨረሻ ላይ የማይፈልጉ ዲፓርትመንት በመግባት ኢንዳፕ ያደርጋሉ። እናም በመጨረሻም የዩኒቨርሲቲ ላይፋቸውን ሪግሬት ያደርጋሉ። ነገር ግን እነዚህን ቶፕ 3 የምላቸውን እኔ ይጠቅማቸዋል ብዬ የማስበውን ነገሮች ሼር አደርግላችኋለሁ። በመጨረሻም ደግሞ አንድ ያዘጋጀውላችሁ ቻሌንጅ አለ ማለት ነው። ይህን ቻሌንጅ ምንድነው እናንተን ቤኔፊት የሚያደርግ ነው። በተጨማሪም ደግሞ ለቻሌንጁ ዊዘን ስላለው ከቻሌንጁ በፊት ግን እነዚህ 3 ነገር ብታረጉ ፍሬሽማን ይራችሁ ላይ ይጠቅማቸዋል ብዬ አስባለሁ። የመጀመሪያው ምንድነው ፕላን ብታዘጋጁ ሞር ለእናንተ ጠቃሚ ነው። ሁለተኛው ደግሞ ምንድነው ብዙዎች ተማሪ እንደነገሩኝ ከሆነ የመጀመሪያ ሚድ ኤግዛም እና ቴስቶችን ፌል የሚያደርጉበት ምክንያት ምንድነው ከአስተማሪ ጋር ቶሎ ካለመግባባት ከኢንቫይሮንመንት ጋር ቶሎ ካለመግባባታቸው የተነሳ ለማንበብ ስለሚቸገሩ በጣም ብዙ ተማሪዎች ሚድ እና ቴስትን ፌል ያደርጋሉ። ከዛ በኋላ በአሳይመንት ትንሽ ከሰሩ በኋላ ፋይናል ኦልሞስት ይከብዳቸዋል። በመጀመሪያ ሴሚስተር ያልቃል ማለት ነው። እንደዛ እያደረጉ በጣም ብዙ ተማሪዎች ፌል እንዳደረጉ ስላየው ነው ማለት ነው። ስለዚህ ከኢንቫይሮንመንታችሁ ጋር ቶሎ ብትላመዱ ለእናንተም ጥሩ ነው ማለት ነው። በሶስተኛ ያስቀምጡላችሁ ደግሞ ኮንሲስተንሲ እና ኮሚትመንት ሊኖራችሁ ይገባል። ይህ ምንድነው ፕላን አዘጋጅታችሁ ደግሞ ይህንን ጂፒ ለማምጣት ፈልጌያለሁ ፕላን አዘጋጅቻለሁ በዚህ መመራት አለብኝ ካላችሁ በኋላ ኮንሲስተንት እና ኮሚትመንት ሆናችሁ ማሰሩ ከሆነ ጀስት ፕላናችሁ በወረቀት ላይ ብቻ ነው የሚቀረው። ስለዚህ ለዚህ ኮንሲስተንሲ እና ለኮሚትመንታችሁ እንግዲህ የሚሆን አሪፍ ቻሌንጅ አዘጋጅቻለሁ ማለት ነው። ይህም ቻሌንጅ ምንድነው ፍሬሽማን ፓስዌይ በሚል ፕሮግራም አንድ ቻሌንጅ አዘጋጅቼላችኋለሁ። ይሄ ቻሌንጃችን ቀላለው ስኬጁላችንን በቴሌግራም ቻናልም ሆነ በዚህ ዩቲዩብ ላይ ሼር እናደርጋለን። በተጨማሪም ደግሞ ፍሬሽማን ኮርስ ላይ የምንወስደውን ትምህርቶች ሼር ካረኩላችሁ በኋላ በዚህ ኮርስ እየተመራን በአመቱ መጨረሻ ወይም በሴሚስተር ላይ የምታመጡትን ግሬድ በማየት እንግዲህ እኔም እንደናንተ የፍሬሽማን ተማሪ ስለሆንኩኝ አሪፍ ጂፒ ያመጣ ሰው ጊቫዌይ ይኖረዋል ማለት ነው። ስለዚህ ቻሌንጁን ተቀላቀሉ። #ፍሬሽማን ፓስዌይ በሚል ቻሌንጅ አዘጋጅቼላችኋለሁ ተቀላቀሉ። እንግዲህ ቻሌንጁን እንዴት ነው ያሰብኩላችሁ? በየሳምንቱ አንዳንድ ቪዲዮ አንድ ዩኒት ሙሉ ቪዲዮ ሰራላችኋለሁ። በተጨማሪም ደግሞ ከተለያዩ ዩኒቨርሲቲዎች የወጣ የሚድ ኤግዛም እና የፋይናል ኤግዛም ጥያቄዎችን አብረን እንሰራለን። ኤቭሪዴይ ደግሞ በአንዳንድ ቶፒክ ላይ የተለያዩ ቪዲዮዎችን ሰራላችኋለሁ እስከ 3 ደቂቃ ምናምን ማለት ነው። ስለዚህ ክላስ ከተማራችሁ በኋላ ገብታችሁ ሪቪው ስታደርጉ እንዳይጠፋባችሁና ቼክ ለማድረግም አሪፍ ስለሆነ በእያንዳንዱ ቶፒክ ላይ አጫጭር ቪዲዮዎችን ሰራላችኋለሁ ማለት ነው። እንግዲህ ቻናሉም አዲስ ስለሆነ ሰብስክራይብ እንድታደርጉ ቪዲዮንም ደግሞ ላይክ እንድታደርጉ ሼር እንድታደርጉ እንግዲህ ኮሚትመንታችሁ ስለምፈልግ ሌሎች ቻሌንጆችንም ማዘጋጅላችሁ ይሆናል ማለት ነው። ስለዚህ አብረን ዘንድሮ እንግዲህ ጂፒያችንን ፎር የምናሳካበት ቻሌንጅ ነው ማለት ነው። ስለዚህ ቻሌንጁ እናንተ ሞር ይሄንን ለማሳካት በጣም እንድትነሳሱ ያደርጋችኋል። በተጨማሪም ደግሞ ጊቫዌውን ታሸንፋላችሁ ማለት ነው። ጥያቄ ካላችሁና መሳተፍ የምትፈልጉ ከሆነ
ኮሜንት ላይ አሳውቁኝ። ይህን ቻሌንጅ የማዘጋጀው እንዲሁ ዝም ብዬ ስላልሆነ እኔም እንደናንተ ፍሬሽማን ተማሪ ነኝ። አንድ ላይ እንድንተጋገዝና ቻሌንጁ ዊን ማድረግ ብቻ ሳይሆን እንግዲህ ያው እንደሚታወቀው የፈለጋችሁበትን ዲፓርትመንት ለመግባት ፍሬሽማን ይራችሁ መስት ስለሆነ አሪፍ ጂፒ ለማምጣት ይህን ይመስላል። በቀጣይ ቪዲዮ ደግሞ ስኬጁሉን ምልክላችሁ ይሆናል። በተጨማሪም ደግሞ የምንማረውን ኮርስ አይነቶች ብዛት ነግራችኋለሁ። ሁሉ ነገር ሼር ስለምንደራረግ ይህን ይመስላል። እስከ መጨረሻው ድረስ ስላያችሁ ቴንኪው። መልካም ጊዜ